ይበላል እንደሞኝ ሰው እንደ ጥላላ አንተን አፈር ይበላል እንደሞኝ ሰው እንደ ጥላላ። ስምሽ ማን ነው? ገሊላ ቾምቤ። ኦኬ መሀሌት ቾምቤ። ኦኬ በእምነት አረጋ። ሶሪያና ጌታነት። አፎሚያ ኢዮ። አፎሚያ ኢዮ። ሊያ ሚካኤል። አቢጊያ ጌታቸው። ጌታቸው ቴንክ ዩ። Eliana Kidana. Abigail Kidana. ኦኬ Or Abigail Desto Kidana. ሲስተር ናችሁ? ኦ ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። የምገኘው በዳላስ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ውስጥ ነው። ወደ ምሕረት ውስጥ ነው ያለነው። በዚህ ቤተክርስቲያን የበገና መዝሙር በደንብ ብዙ ወጣቶች የሚማሩበት፣ እዚህ ብቻ ሳይሆን በተለያዩ ደብሮች ወጣቶች በገና እየተማሩ እዚህ ሀገር ተወልደው ያደጉ በበገና መዝሙር ብዙዎችን በመንፈሳዊ ሕይወት እየሞሉ ይገኛሉ። ወጣቶቹን አናግራለሁ። ነገር ግን እዚህ ከተማ ላይ ይሄ ቤተክርስቲያን የመጀመሪያው ሲሆን ሚካኤል ሌሎች ቤተክርስቲያኖችም እንደዚሁ ቤተክርስቲያናት አሉ። በዛ አንዷ መምህር ሆና በገናን በውጭ ሀገር ለተወለዱ ወይም አሜሪካን ሀገር ለሚኖሩ በዳላስ ከተማ ለሚኖሩ ወጣቶች ህፃናት እያስተማረች በሚገርም ሁኔታ ይሄ ዘመናት ሺህ ዓመታት የቆየ የሙዚቃ መሳሪያ በወጣቶች ዘንድ በመዝሙር በመንፈሳዊ ሕይወት እንዲሞሉ ምዕመናን እያደረጉ ነው። ያ ነው ከኦስትን እዚህ ዳላስ ድረስ መኪና ነድቼ ከ3 ሰዓት ተኩል በላይ እንድመጣ ያደረገኝ። አንዴ አይቻቸዋለሁ። ሆኖም እሷ የበለጠ እንድትነግረኝ ታሪኩን ስለፈለግኩ ነው የመጣሁት። ሸዋ አመሰግናለሁ። ሙሉ ስምሽን ደግሞ ንገሪኝ። እኔ ሸዋ እያልኩ ነው የምጠራው። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሸዋ ደግ ወልዴ እባላለሁ። የምኖረው በዳላስ ቴክሳስ ነው። ይህን የበገና ስልጠና የምሰጠው ደግሞ በማህበረ ቅዱሳን ስር ነው። እያስተማረ ያለው ማህበሩ ነው። እኔ በመምህርነት ነው እያገለገልኩ ያለሁት። ያው በአጥቢያ የተወሰነ አይደለም፣ እንደ አጠቃላይ
ነው እያሰለጠንን ያለነው። እግዚአብሔር ይስጥልኝ። አመሰግናለሁ። በገናን በብቸኝነት እዚህ ከተማ የምታስተምሪው አንቺ ነሽ? እውነት ነው። ሸዋና በገና እንዴት ተገናኙ? መጀመሪያ ሸዋና በገና የተገናኙበት በጣም በእውነት ትልቅ ጥያቄ ነው የጠየቀኝ። እስካሁን ድረስ እንዲህ ለሚቀርቡኝ ሰዎች ካልሆነ ያላወጣሁት ነውና የኔ በጣም የሚደንቅ ነው። በገና መማሬ ከዚህ ቀደም በሊባኖስ ነበረ የምኖረው፣ ያው ለስራ ሄጄ ማለት ነውና በዛ ሳለሁኝ የሆነ ሰዓት ላይ ወደ አገር ቤት መጣሁ። አገር ቤት ሄጄ ነበርና በዛን ወቅት እንደዚህም የበገና ደርዳሪ አልነበረም። እውነት ለመናገር በጣት የሚቆጠሩ ሰዎች ነበሩ የነበሩት። በገናን እንድማር ተጠይቄ ነበር። እኔ ፈቅጄ ሳይሆን ተማሪ ተብዬ በነፃ ማለት ነው እንትኑ ሲመጣልኝ እድሉ ሲመጣልኝ፣ እኔ ግን በወቅቱ ክራር መማር ነበርና ፍላጎቴ አይ ብዬ ተመልሼ ወደ መጣሁበት ወደ ሊባኖስ ተመለስኩኝና የምኖርበት አካባቢ እዛ እንትን ነበረ ሊባኖስ በስሪቷም ተራራማ ናት ሊባኖስ እና ቤቱ የነበረው ተራራማ ቦታ ላይ ነውና ሁልጊዜ የሆነች መስኮት አለች። እሷ ጋር ሄጄ ስቆም ቀትር ላይ እረኞች ነው ያለው። ብዙ እረኞች አሉ፣ በጎች አሉ፣ ላሞች አሉ፣ እረኞች አሉ እና ግን የማያቸው አሁን ለምሳሌ ርቀቱን ለማሳወቅ ነው። በሬው ላይ እንደ ዶሮ ያህል ሆኖ አንሶ ነው ከአውሮፕላን ላይ እንደምታየው ሩቀቱ በጣም ሩቅ ነው፣ ግን አያቸዋለሁ። እረኛውም እንደዚህ ኩርኩር ሲል አየዋለሁ እና እምቢ ብዬ ከተመለስኩ በኋላ ሁሌ ቀትር ላይ እዛ ጋር ሄድ ስለነበር ሳይ ከኢትዮጵያ ከተመለስኩ በኋላ ልክ ከቀኑ 7 ሰዓት በኢትዮጵያ አቆጣጠር ሲሆን ማለት ነው በእኛ 1 ሰዓት ሲሆን ሄጄ ሳይ የበገና ድምፅ መስማት ጀመርኩኝ። እሱንም መጋቢ ስብሐት አለምዋጋ የሚደረድሩት የበገና ድምፅ ነበር የሚሰማኝ። እስካሁን ባለፈው እድል መቆጨት ብቻ ጥቅም የለውም። አሁን ያለውትን እድል መጠቀም ያስፈልጋልና በመሃል ፒያሳ አድዋ 00 ቁጥር 2 አጠገብ ላይ አዋጪ የንግድ ስፍራ ላይ ቴምር ሪል ስቴት 500 ሱቆችን ለገበያ ያቀረበ። ቅድመ ክፍያው 900,000፣ አጠቃላይ ዋጋው ደግሞ ከ3.9 ሚሊዮን ብር ጀምሮ። ይፍጠኑ፣ ጥሪቶን ጥሩ መሰረት ላይ ያኖሩ። ቀድሞ ለደረሰ እድል ለሚጠቀም ከፍ ማለት እንጂ ዝቅ ማለት የለም። ቴምር ባቀረበው በሪል ስቴት ዓለም የሱቅ ባለቤት ይሁኑ። ከዚህ በተጨማሪም በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ከ480,000 ብር ቅድመ ክፍያ ጀምሮ ከስቱዲዮ እስከ 3 መኝታ ቤት ድረስ የቤት ባለቤት ይሁኑ። ይህ ለእርሶ ይገባዎታል። ቴምር ሪል ስቴት። እምቢ ብዬ ከተመለስኩ በኋላ ሁሌ ቀትር ላይ እዛ ጋር ሄድ ስለነበር ሳይ ከኢትዮጵያ ከተመለስኩ በኋላ ልክ ከቀኑ 7 ሰዓት በኢትዮጵያ አቆጣጠር ሲሆን ማለት ነው በእኛ 1 ሰዓት ሲሆን ሄጄ ሳይ የበገና ድምፅ መስማት ጀመርኩኝ። እሱንም መጋቢ ስብሐት አለምዋጋ የሚደረድሩት የበገና ድምፅ ነበር የሚሰማኝ እና ተሳስቼ ሆኖ ብዬ በሚቀጥለው ቀን በዛም ስደጋግመው የበገናው ድምፅ ይሰማኝ ጀመርና ምንም ጥያቄ አልነበረውም። በቃ ይሄ ከእግዚአብሔር የመጣ መልእክት ነው። ረግጬ ነው የሄድኩት እንዲልያቸው ከእግዚአብሔር የመጣ መልእክት ነው ብዬ ተመልሼ ሄጄ ሰኞ፣ ማክሰኞ፣ ሮብ አንድ ወንድም ተፈልጎ እንዳልኩ በዛን ሰዓት በገና ደርዳሪ በጣም አናሳ ነበሩ፣ በጣም የሚቆጠሩ ነበሩና አንድ ወንድም ታማሚ ነው ተፈልጎ ለ3 ቀን አንድ ሰዓት አስተማረኝ። ማን ነው ፈልጎ ያገናኝሽ? ፈልጎ ያገናኘኝ ረቡማ የሚባል ልጅ አለ። እሱ በገና ደርዳሪ ነውና እሱ ነው ፈልጎ ያገናኘኝ። የቤተክርስቲያን አገልጋይ ቤተክርስቲያን ነው። የት እንደሆነ አላውቅም፣ ግን አገልጋይ ነው፣ እንቀራረባለን። ከፍለሽ ነው የምትማረው? በወቅቱ ከፍዬ ነው ለልጁ። ክፍያ አይባልም እንትን ያልኩት፣ ግን በጣም ፈልጌ ለ3 ቀን ነው የተማርኩት። ምን ሰኞ፣
ማክሰኞ ረቡዕ ነው። አንድ ሰዓት ነው የተማርኩት። ለስንት ጊዜ ተማርሽ? ለ3 ቀን። ለ3 ቀን ብቻ? ለ3 ቀን አንድ ሰዓት 3 ሰዓት ነው የተማርኩት። በቃ ቀላል ነው በገና አይደለም። ተቃለ እግዚአብሔር ስለነበረበት ነው እንጂ አይደለም፣ ቀላል አይደለም። እሺ እንዲቀጥልሽ ከዛ በኋላ በገናዬን ይዤ ተመልሼ ወደ ነበርኩበት አረብ ሀገር ሄድኩ። ለዛ ብቻ ብለሽ ነው ስራሽን ትተሽ ተመለስሽ? አሰሪዎችሽ እምቢ አላሉ? በጣም ጥሩ ሰዎች ነበሩ። እኔ ከምለው በላይ ቃላት የለኝም ስለነሱና ተመልሼ በገናዬን ይዤ ወደዛ ሄድኩኝ እና በዛች 3 ቀን ባገኘኋት ስልጠና በጣም ታገል ነበር። እነ በጌቴሴማኒ አባታችን እንደዚህ የመሳሰሉትን በራሴ እንትን ነበርና በዛን ሰዓት በጣም ከምመኘው ምኞት ውስጥ እንደዚህ ኦንላይን ላይ ይሄ ሲስተሙ ሳይኖር ማለት ነው በኖረና የሚያስተምረኝ አይነት ነገር በምናብ ታስቢ ነበር? አስብ ነበር። በጣም አስብ ነበር። እጅግ በጣም ያረባል አስብ ነበረ። እግዚአብሔር ፈቃዱ ሆኖ እዛ ራሴን አሳደግኩኝ። ያልኩህ ልጅ ረቡባ የሚባለው እግዚአብሔር ይስጠው። እሱም ደግሞ እንደዚህ በፌስቡክ እንደዚህ በዋትስአፕ ነው መሰለኝ ባልሳሳት አንዳንዴ በቪዲዮ እንደዚህ ያግዘኝ ነበረ። መቼ ዓመተ ምህረት ነው የምትነግሪኝ? ይሄ የምነግርህ አንድ 15 ዓመት 17 ዓመት እንደዛ ይሆናል። ከ15 ከ17 ዓመት ይሆናል ቆይቷል። እና እግዚአብሔር ይመስገን በዛ በኢትዮጵያ ሚሊኒየም ማለት ነው 2000 ስንገባ ወደዛ አካባቢ 15 ዓመት እንደዚህ ከሚሊኒየም በኋላ ነው። ኦኬ አይደለም እንደዛ ነው 2017 እርግጠኛ አይደለም። ከ15 እስከ 17 ይሆናል አመቱ። ከዛ በቃ ለእረኞቹ በረከትም ቢሆን መጫወት ጀመርሽ እዛችሁ መስኮት ጋር? እዛው ቤት ገባሽ ወይስ ሌላ ቤት ገባሽ? ስራ ከበገ እኔ የትም አልወጣሁም፣ እዛው ነው የነበርኩት። በጣም መልካም ሰዎች ክርስቲያኖች ናቸው። ክርስቲያኖች ናቸው፣ በጣም መልካሞች ናቸው። እኔ ሊባኖስ በነገራችን ላይ ሀገሬ ናት። እንደ ሀገራችን እንደ ኢትዮጵያ ናፍቃታለሁ። ሁለተኛ ሀገሬ ናት። እነሱም ቤተሰቦቼ ናቸው። እነሱም ቤተሰቦቼ ናቸው። እንደ ቤተሰቦቼ እኔም እናፍቃቸዋለሁ። እስካሁን እንደዋወላለን፣ እንገናኛለን። ሄጄም ጠይቂያቸዋለሁ። እንደዚህ በቃ እንገናኛለን ሁሌም። በጣም ደስ ይላል። እግዚአብሔር ይመስገን። እና በዚህ መልኩ ነው በገናን የተማርኩት። ወደ ሀገር ቤት ስገባ ደግሞ ራሴን የተወሰነ መምህር ሲሳይ ጋር 1-2 ወር ራሴን እንትን አልኩኝ። ለበለጠ ደግሞ እውቀት ማህበረ ቅዱሳን ማህበረ ቅዱሳን የበለጠ እውቀት ደግሞ ከዛ ሸመትኩኝና እዛ ባልሆንሽ ማህበረ ቅዱሳን ድሮም አባል ነኝ። ድሮም አባል ነኝ። በጣም ደስ ይላል። ከዛ ወደ አሜሪካ መጣሽ ማለት ነው ያንን እየተማርሽ? አይ ወደ ቤሩት ተመለስሽ? ጨርሼ እንደዚሁ ምረዳቸው ማስተምራቸው ነበሩ። ከዛ በኋላ ወደዚህ ነው የመጣሁት። መች መጣሽ እዚህ አሜሪካ? 6 ዓመት ሆኖኛል ከመጣሁ። ስለዚህ ያነጋገርኳቸው ልጆች በቃ አንቺ መተሽ ያስጀመረሻቸው ናቸው? አዎ። በገና ይዘሽ መጣሽ ተሸክመሽ ስትመጪ? ይዤ ነው የመጣሁት። እኔ ስመጣ አሜሪካን ላይ ራሱ እውነት ለመናገር የተወሰኑ እንደው 3-4 የምትላቸው እንዳጠቃላይ አሜሪካን ነው የምልህ ሰው አልነበረም፣ የሚያስተምርም አልነበረም፣ ደርዳሪያንም አልነበረም። አሁን ነው እነዚህ የፈሩትና እግዚአብሔር ይመስገን። በጣም ደስ ይላል። የሚገርም ነው። እዚህ መጣሽ። አሜሪካ ቀላል አይደለም። በተለይ አንቺ ስደትን ብታውቂውም አገር ቤት ውስጥ እንኳን ከቤት ቤት ስንቀይር ብዙ ነገር መስቀልቀል ይላል። እንኳን አይደለም ሀገር ገና ህይወትን መልመድ ምን አለና እንዴት ነው አጀማመርሽ የአሜሪካ ህይወትሽና በገና? እኔ እንደገባው ያው ከበገና አትለይም መቼም። በገና ደርዳሪ ስትሆን በገና በነገራችን ላይ እንደ ልጅ ማለት ነው። ስትተው ይረሳል። ልጅን ወልደህ ለሌላ ከሰጠው አሳዳጊ ነው አይደል? እንደዛው በገና ከተውከው ስለሚረሳ ሁሌም በገና የራስህ መሆን አለበት። ማለት ልክ እንደ ልብስህ ከአንተ ጋር መለየት የለበትም በገና እና እለት እለት አገኘዋለሁ በገና
እለት እለት ያው በማውቀው እግዚአብሔርን አመሰግን ነበር በበገናዬ። ግን እንደመጣ አደራ አሜሪካን ላይ ብዙዎች በገና መማር ይፈልጋሉ የሚል አደራ ተሰጥቶኝ ስለነበረ ያንን አደራዬንም ለመወጣት እኔም ደግሞ ትውልድን ለማፍራት የተወሰኑ ልጆች ቤት የተወሰኑ ልጆች ደግሞ በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ማስተማር እና በእርግጥ የመጀመሪያዎቹ ውጤታማ ነበርኩ። በገና ፈቃድ እግዚአብሔር ሲሆን ነው የምትጀምረው የምትጨርሰው። በነገራችን ላይ የጀመረው ሁሉ ይጨርሳል ማለት አይደለም። ምናልባት 50 ሰው ጀምሮ 15 እና 20 ሰው ይችላል ሊጨርስ የሚችለው አሊያም ከዛ በታች ፈቃድ እግዚአብሔር ስለሚፈልግ። አሜሪካ ስትመጪ የመጀመሪያው አልተሳካልኝም አልሽ። የመጀመሪያው ዙር በዙር ነው የጀመርሽው? በዙር ነው የጀመርኩት። እንዴት ነው ያቀዳችሁት ግን ከማህበረ ቅዱሳን ጋር ብናስተምር ጥሩ ነው የሚማርልን ይኖራል የሚለውን አጠናችሁ? እንደ ግል ነው የጀመርኩት። በግል ነው የጀመርኩት እና በነገራችን ላይ ላስተምራችሁ ያልኩ ነበር እየጠየኩኝ ከነበረኝ እንትን አንፃር ማለት ነው። እየጠየኩት ነበረ እንትን የምለው ተማሩ ያልኩኝ ማለት ነው። አሁን ደግሞ ተገላቢጦሽ ሆኖ አስተምሪ ብለውም ቢዚ የሆንኩኝ ተቸግሬያለሁ አሁን ማለት ነው። ያኔ የመጀመሪያው ካል ብዙም አልሆነም፣ ያው እግዚአብሔር ሲፈቅድ ነው ማስተማሩ ብቻ አይደለም ብለሻል። የስኬቱ መጀመሪያን በደንብ ብታስረጂ። የመጀመሪያው እግዚአብሔር ይመስገን። ከዛ በኋላ ግን ስልጠናውን በማህበረ ቅዱሳን ስር ሆነና እንደ አዲስ ምዝገባው ተጀመረ። ሰው መጣ፣ በጣም ብዙ ሰው መጣ። ስልጠናው ተጀመረ። እግዚአብሔር ይመስገን በጣም ደስ በሚል መልኩ። ከዛን በኋላ ወዲያው ስልጠናው የመጀመሪያው ስልጠና ሳንጨርስ ኮቪድ መጣ። ልክ ልንጨርስ አካባቢ ኮቪድ መጣና በቃ ሁሉም ነገር ተዘጋጋ። ሁላችንም ወደ ቤታችን እንትናልን ከተምን። ከዛ በኋላ እንዴት አድርገን ነው ትምህርቱን ማስቀጠል የሚለው ነገር ሀሳብ ተነሳና ለምን በኦንላይን አንጀምርም የሚል ሀሳብ መጣ። እንሞክረው ተባለ። ስንሞክረው ውጤታማ ሆነ፣ በጣም ውጤታማ ሆነ። ከዛ እስካሁን ድረስ በዛ መልኩ እየሰጠን ነው የምንገኘው። በእርግጥ አሁን ይሄኛው ዙር የበዛውን በአካል ነው ያሰለጠነን ያለን። ልጆቹን ሳናገር በአካል ይሻላል ይላሉ። ስልጠናውን የሚሰጠው ማህበረ ቅዱሳን ነው። እኔ በመምህርነት ነው እዛስ ማገልገል። ሌላ የቤተክርስቲያን መጫወቻዎች፣ መሳሪያዎች የምታስተምሩት አለ ወይስ በገና ብቻ ነው? እስካሁን ድረስ እንደ ዳላስ ማዕከል እያስተማርን ያለ ነው በገና ብቻ። ሁለቱ ተማሪዎችሽ ክራር ጎበዝ ነን አሉ። ክራር ጎበዝ ናቸው። የትኞችን እንደጠየቅ ሁለት ናቸው እንግዲህ። ቀደም መጀመሪያ ከመረጥሽልኝ ውስጥ የነበረችው ገሊላ፣ እነሱ ከሌላ ቦታ የተማሩ ናቸው ክራርና፣ አንደኛዋ ደግሞ እዚሁ አጥቢያ ላይ ያለ አዳም ይባላል። በጣም ጎበዝ ልጅ ነው። ከአዳም እሱ ያስተምራል፣ ክራር ያስተምራል። በጣም ጥሩ ነው። በስንተኛ ዙር ላይ ደረስሽ ያኔ ጀመርሽ? አሁን ከ6 እስከ 9 ወር የምንሰጠው ስልጠና 6ኛ ዙር ነው። ሰመር ላይ ደግሞ ለ3 ወር ለ4 ወር የምንሰጠው ስልጠና አለ። እሱ 2ኛውን ዙር ጨርሰናል እና በጥቅሉ 9 ዙር ጨርሰናል። የበቁ ይሆናሉ በዛ ጊዜ ውስጥ ወይስ መሰረታዊ ነገር ይዘው ከዛ በብዙ ልምምድ ነው የሚያድጉት? እኛ የምንሰጠው እንግዲህ ያለንን ነገር ነው። እንደ ተማሪው አቀባበል ይወስነዋል። አንዳንድ ተማሪዎች በጣም ፈጣን ነውና ቀድመው ይሄዳሉ። አንዳንድ ተማሪዎች ደግሞ ይዘገያሉ። በእርግጥ በገና የባለቤቱን ጥረት ይጠይቃል። ከመምህር የምታገኘው የተወሰነ ነገር ሊሆን ይችላል። የበዛውን ደግሞ በራስ ጥረት የምታገኘው። ምኑ ነው የሚከብደው? አንተ ከበረታ ማለት ተማሪው ከበረታ በገና የሚከብድ ነገር የለውም።
ተማሪው ካልበረታ ግን ይከብድበታል። መያዙ ነው ወይስ ጣቱ ነው ለተማሪ በብዛት የሚከብደው? ጣት መፍታት ይባላል። የመጀመሪያው ጣት መፍታት፣ እሱ ላይ ትንሽ ይከብዳል። እሱ ላይ ተክተው ከሰሩና ያንን ክፍል ካለፉ የሚከብድ ነገር የለውም። በገና ኦንላይን ታዲያ ማስተማር አይከብድም? በጣት የሚነካን ነገር ሳትገናኝ ያን ሰው ይሄን ያዘው ይንካው ብለሽ በአካል ሳይሆን ሲቀራው ልጆች ውስጥ ደስ የሚለው በአካል ሲሆን ነው። እውነት ነው። አዎ በአካል ስትሆን ብዙ ነገር ትማራለህ። አሁን ለምሳሌ ከመሰረታዊ ትምህርቶቹ አንዱ የበገና ቅኝት ነው። ቅኝት ካልቻልክ ሁሌ ሰው እየቃኘልህ የምትደረደር ከሆነ በገና ተምርሃል ለማለት ይከብዳል። አሁን ቅድም እንዳያቸው ተማሪዎች ሁሉም ራሳቸው ሲቃኙ ነበር። እዛ ደረጃ ላይ ካልደረሱ ቅኝት ካልቻሉ አስቸጋሪ ነው። ያ ልጅ ተምሯል ለማለት። No sharps. So you go up or down? You stay on flat, not sharp. በርቀት ሲሆን ምናልባት ይሄንን ነገር ላንቀርፈው እንችላለን። በአካል በሚሆንበት ሰዓት ግን አንዴ የዛሬ ብናሳያቸው በአንዴ ላይ ይችሉት ይችላሉ። ስትደጋግመው ግን ያንን ነገር እያወቁት ይሄዳሉ። ዛሬ እንዳያቸው ጎበዝን ያሁን ምንም ነገር አረዳቸውም፣ በራሳቸው ይቃኛሉ። እንዲሁም የሚቸግረው ካለ ለሚቸግረው ያግዛሉ። እንዲህ ነው እግዚአብሔር ይመስገን። እና በጣም ጎበዞች ናቸው። በእርግጥ እኔ ከሰጧቸው ውጪ በራሳቸው ጥረት ልጆቹ ጎበዝ ናቸው። በዚህ አጋጣሚ ላመሰግናቸው። ኦንላይን ራሱ የሆነ የሚመቱትን ድምጽ ሲለቁ ምናምን አይቻልም። ይለቃሉ። ጎበዞች ናቸው እንዳልኩት ማለት ነው። በጣም ጎበዞች ናቸው። እና አንዱን እያየ ደግሞ ይሳሳባል። አሁን ምን እያደረጋችሁ ነው? ያስተካከላችሁ ቅኝት ነው የሚባለው? ሁል ጊዜ ስትመጡ መነካካት አለባችሁ? ላይክ ይለያያል መዝሙር ከመዝሙር? እሱ ነው ዋናው፣ አንድ ላይ መማሩ ከኦንላይን ይልቅ ያሉኝ። ሌላው ቅኝት ያልሽው፣ እስቲ የምትወዱትን መዝሙር ተጫውቱልኝ። ቅድም መድረክ ላይ ከተጫወታችሁት ብዬ ውጪ ስል ይሄ ቅኝቱ ሌላ ሆኗል፣ እንደገና መቃኘት አለብን እና ገረመኝ። ይሄን ሁሉ ማስተካከል አለባቸው ለእያንዳንዱ ስላቸው። እውነት ነው። አሁን ለምሳሌ መጀመሪያ ሲዘመርበት የነበረው ቅኝት ሰላምታ ቅኝት የሚባል ነው። ሁለተኛ ላይ የዘመሩበት ቅኝት ደግሞ አንቺ ሆይ የሚባል ቅኝት ነው፣ ወይም ደግሞ ስለ ቸርነት ብለን እንጠራዋለን። እና በዛ ቅኝት ውስጥ ያለ ነው እና ምናልባት አንተ ጠየቅካት ሁለት ናቸው። አይ ቅኝቶች የተለያዩ ናቸው። እንደ ትምህርት ግን የምትሰጠው ሶስቱም ቅኝት ነው። ሰላምታ፣ ትዝታና አንቺ ሆይ ለኔ፣ እነዚህ ሶስቱም ቅኝት ነው የምናስተምረው። ግን ከዛ የላቁ ናቸው ቅኝቶች። በሂደት ግን ያንን ከጨረሱ በኋላ በሂደት ያንን ከጨረሱ በኋላ ግን ቅኝቶችን እናስተምራቸዋለን። መንፈስ ያረጋጋል ተማሪዎች እጅግ በጣም በተለይ እኔ አሁን ለምሳሌ አዋቂን አስተምሪ ከምትለኝ ልጆች ላይ መስራት በጣም ያስደስተኛል። ምክንያቱም ታዳጊ ናቸው፣ እነሱን የሚያረጋጋቸው ስለሆነ እነሱ ላይ መስራት ለእኔ ትርፋማ ነው። በጣም ደስ ይለኛል። ይገርማል። አልተገረምሽም? ግን እዚህ ሀገር መጥተሽ እንደነዚህ ያሉ እዚህ ተወልደው እዚሁ አድገው አማርኛም ይናገራሉ። እንደገና የሀገራቸውን ሙዚቃ ለምን የዘመናዊ ሙዚቃ እኮ ይመስጣል አይደለ? ኪቦርዱ ምኑ ጊታሩ ይመስጣል። ግን ይሄንን መውደዳቸው አልተገረምሽም? ያው እግዚአብሔር ሲፈቅድ፣ በእርግጥ የኔ ብቻ አይደለም እዚህ የሚያደርሳቸው። አንድ ነገር ማወቅ ያለብን የወላጅም ጥረት ጭምር ነው። አንድ ወላጅ በገና ሊያስተምር ልጁን ካመጣ ቤት ውስጥ እሱ ራሱ መስራት አለበት፣ አብሮ ልጁን ማስጠናት አለበት። ልክ ከትምህርት ቤት ሲመጣ ሆምወርኩ እንደሚያሰራው ሁሉ በገናውንም ጎን ለጎን ጊዜ ሰጥቶ ካላሰራው ያ ልጅ ውጤታማ አይሆንም። እና ቅድም ያልኩህ ለዛ ነው የመጡ ሁሉ ትርፋማ አይሆንም። ውጤታማ የሚያደርገን ከቤተሰብ ጋር ማለት ቤተሰብ አግዞኝ እንትን ሲማሩ ነው። አለበለዚያ እኔ ጋር ብቻ መተው የወላጅ ሚና ከፍተኛ እጅግ በጣም ማምጣቱ፣ መውሰዱ፣ ጊዜ መስጠቱ። መሳሪያውን ሁሉም የግሉ ነው ያለው፣ ሁሉ የግሉ ነው ያለው። መሳሪያ የሌለው መማር አይችልም። የት ይገኛል? እዚህ ይገኛል አለ። አዎ እዚህ ማህበረ ቅዱሳን ማህበሩ ይሸጣል። በየቤቱ ከፈለከው በየቤትህ ይመጣልሃል በፖስታ። ስንት ነው አንድ በገና
መጫወቻ እንደ በገናው አይነት ስለሚለይ እሱ ራሱን የቻለ ክፍል ስላለው ዋጋውን የሚያውቅ እዛ ጋር ለፈላጊው ኦንላይን አለ ይመጣል፣ ይታዘዝለታል በማህበረ ቅዱሳን በኩል እዛ በር ድረስ ቤት ድረስ ይመጣል። አሁን በገና ከፈለግ ዳላስ መምጣት አይጠበቅብህም። ኦስተን በር ላይ ይመጣል። በጣም ደስ ይላል። የውጭ ሀገር ሆኖ አሁን ምን ያህል ዳላስ ውስጥ ተማሪ አስተማርሽ? እንደገና ከዚህ ውስጥ ኮሌጅ ሲገቡ የሚቀሩብሽ ይኖራሉ? እንደዛ ምንድን ነው ትንሽ የሚያደክመው ነገር የሚያሳዝንሽ ነገር አይጠፋም እንደ መምህር? እኔ እውነት ለመናገር እስካሁን ደስተኛ ነኝ፣ በጣም ደስተኛ ነኝ። እነዚህን የመሰሉ ልጆች በማፍራቴ ትልቅ ደስታ ነው የሚሰማኝ። ቢሄዱም አሁን ለምሳሌ ኮሌጅ ቢሄዱ ወደ ዩኒቨርሲቲ ቢሄዱ ሲመለሱ አገልግሎታቸውን ይቀጥላሉ። እስካሁን እንደዛ የገጠመኝ አንድ ልጅ ነው፣ ግን ይሳተፋል፣ ይመጣል በሚመጣ ሰዓት እና ለሌሎችም አርያ ነው ማለት ነው። እና ሌሎችም እንደዛ ያደርጋሉ ብዬ ተስፋ ማደርገው። ፍቅሩ ካለህ የትም አትጠፋ። ምክንያቱም አንዴ ተይዘሃል። እንደው ስለሚገዛቸው የትም አይሄዱም፣ ናፍቀው ነው የሚነሱ። አትገረሚም? በገና ለምሳሌ ያሬድ ሙዚቃ ትምህርት ቤት አለ። ብዙ የኢትዮጵያ ሙዚቃዎች መጫወቻዎች አሉ። የዘመናዊ ነው የቤተ ክርስቲያን ዜማ መሳሪያዎች እነዚህም አሉ። በገናን እንደዚህ ሀገር አቀፍ ደረጃ በቤተ ክህነት ትምህርት አለመሰጠቱ አይደንቅሽም? የኛ ሆኖ ረጅም ዓመት ዳዊት በበገና ይባላል። አሁን እግዚአብሔር ይመስገን ያው እነዚህ የምታያቸው በፊት እንዳልኩ የበገና ደርዳሪ ወይም በገና ዘማሪ የሚባል በጣት 1 2 3 4 ብለህ የምትቆጥረው ነበር የነበረውና አሁን ላይ ግን እግዚአብሔር ይመስገን አሁንም የበለጠ ለመስራት ያብቃውና ማህበረ ቅዱሳን እዛ ምክንያት ነው ይሄን ሁሉ በገና ደርዳሪ ያፈራው ማህበረ ቅዱሳን ነው። በእርግጥ ጎን ለጎን አብረው እየሰሩ ያሉ መምህራንም አሉ። ግን ትልቁን ሚና ትልቁን ቦታ የሚይዘው ትልቁን ሚና የተጫወተው ትልቁን ቦታ የሚይዘው ማህበረ ቅዱሳን ነው። እሱ ነው በገና እንዲተንሰራቱ እንዲወጣ ያደረገው። ላንቺ በበገና የሚዘመር መዝሙር እንደው ብዙ ጊዜ ለምሳሌ ያሬድን እንላለን አይደለ? ለዝማሬዎች በገናን ስታስታውሽ ቀድሞ የሚመጣው ዘማሪ ማለት ነው? መጋቤ ስብሐት አለማወቅ። የመጀመሪያው ዜማ አባታችን ሆይ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ስምህን ለመጥራት ለማመስገን ላበቃኸኝ አምላክ ክብር ምስጋና ይድረስ። አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህም ይሄ እሳቸውን ነው መዘምረውን ብዙ የእሳቸውን ነው ቀደምት የሆኑ መዝሙራት ነው። የእነሱ መዝሙር በጣም ይወስደኛል። በጣም እነዛ መዝሙሮች አሉ። አዳዲስ መዝሙሮች በበገና
በደንብ ይወጣሉ ወይስ ዘማሪዎቹ ሁሉ በፊቱን ነው እየደጋገሙ? ብዙ ጊዜ ስንሰማ በተለይ ፋሲካ ጾም ጉዳዴ ሲመጣ የዓለም ዋጋ ነው ብዙ የሚደመጠው። ያው እንዳልከው ብዙ ጊዜ የሚደመጠው የእሳቸው ነው አሉ ቀደምት እንደሳቸው የቆዩ ዘማሪያን አሉ። አሁን ላይ ያሉ ደግሞ ወንድማችን አቤል ጎበዝ ደርዳሪያን አሉ። እሱን የመሰሉ ወንድሞችም እህቶችም አይታጡም። ያው ግን ሰው እንደ ፍላጎቱ አይደለም፣ እንደዛ ነው የሚያደምጠው የምታደምጠው የፍላጎት። አሁን አንቺ ዳላስ ነው ያለሽው። ዳላስ ብቻ ቀርቷል እንግዲህ በገና እንዴት ነው ማሻገር የሚቻለው? ወደ ሌላ ግዛት ወደ ሌላ ከተማ ሀሳብ አለ? በአንቺ ሆነ ማህበረ ቅዱሳን ወክለሽ ባታወሪም መረጃው ይኖርሻል ለማስፋፋት። እኔ እስካሁን ድረስ እያስተማርኩ ያለሁት ዳላስ ያለውን ሰው ብቻ አይደለም። በነገራችን ላይ እንደ አጠቃላይ አሜሪካ ውስጥ ያለ ሰው አመጣ እንቀበላለን እና እናስተምራለን ኦንላይን ላይ። በሱም እግዚአብሔር ይመስገን ከሞላ ጎደል ውጤታማ ነን። አሁን ሂውስተን ላይ ራሱ ብዙ ተማሪዎች አሉ። በዛም በየአጥቢያው ተምረው የሰለጠኑ አጥቢያ ላይ በየሳምንቱ እንደሚያገለግሉ ሰማሁ። እንደዚሁ የተለያየ ቦታ ላይ 1-2 ይሁን እንጂ እናስተምራለን፣ አስተምረናል። ስለዚህ ኦንላይን እንዴት ነው የሚያገኘው ሰው? መረጃውን ስጭኝ፣ በሱ እንሰናበት። እሺ፣ እግዚአብሔር ያክብርልኝ። ኦንላይን መማር የፈለገ አንተን ያናግርና ታናግረኛለህ። የለም ኦንላይን አድሬስ የላችሁም? ድረገጽ ዌብሳይት? ድረገጽ እሰጥሃለሁ፣ እንትንህ ላይ ታስቀምጠዋል። እሺ ተመልካቾቻችን የተከታተላችሁ ዲያስፖራ ሚዲያ ኔትወርክ ነው። ከደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ዳላስ የመጀመሪያው ቤተክርስቲያን ነው። እዚህ ውስጥ ዛሬ ዝግጅት ነበረ። ደብረ ዘይትን እኩለ ጾምን በማስመልከት እንደዚሁም ሚካኤል ቅዱስ ሚካኤልን በማስመልከት ወራዊ ፕሮግራም አለ። ጾም እንደዚህ ሁዳዴ ሲመጣ ደግሞ እኩለ ጾም ፕሮግራም አለ እና እዛ ጉባኤ ላይ ተገኝቼ ነው ሸዋን ለማናገር ጥረት ያደረኩት። በገናን አሜሪካ ውስጥ በዚህ ቁጥር ማስተማር ይህን ሁሉ ወጣት በተለይ በአሁኑ ሰዓት ሁሉ ነገር የሚያማልልበት በሆነው አሜሪካ እና ዓለማችን መንፈሳዊ የሚያስተምር ከእግዚአብሔር የሚያቀርብ የዝማሬ መሳሪያችን ከሆነው በገና ጋር ወጣቶቹን ተማሪዎችን እያስታረቀች በፍቅር እንዲወድቁ እያደረገች በርካታ ተማሪዎች አሉ። እነሱ ናቸው እንግዲህ ዳላስን የሚያደምቁት፣ ቤተክርስቲያንን የሚያገለግሉት። ይኸው ታሪኩን ሰምታችኋል። ሸዋ ከልብ አመሰግናለሁ። ቀረ የምትይው ነገር አለ? ምንም ቀረም ነው የለም። እግዚአብሔር ያክብርልኝ። የመጀመሪያው ምስክርነት የሰጠሁት እንግዲህ በዲያስፖራ ሚዲያ ነው፣ ስለ በገና አጀማመሬ ማለት ነው። ይህ ምስክርነት ነው። ደስ ይላል። እግዚአብሔር ያክብርልኝ በጣም። ያቺን መስኮት ግን ትናፍቂያታለሽ? እጅግ በጣም ወብና በጣም እጅግ በጣም ናፍቃታለሁ። ይህ ለቤተ ክርስቲያኗ አስተዋጽኦ የኢትዮጵያን ባህልን ለመጠበቅ የበገናን ተሻጋሪነት ከትውልድ ወደ ትውልድ ለመውሰድ ትልቅ ሚና የሚጫወት ነው። ለዚህ ነው እዚህ ያለሁት። መምህሯን አናግሬያለሁ። አሁን ደግሞ ተማሪዎቹ ምንድን ነው የሚሉት የሚለውን እሷ ስሟን ታስታውቀናለች። ስምሽ ማን ነው? አፎሚያ ኢዮብ ይባላል። አፎሚያ ጎበዝ ናት በበገና። ከዛ ውጪ ድምጿ ደግሞ ስርቅርቅ ነው፣ ለመዝሙር የሚመች እሱንም ትንሽ ታሰማናለች። መጀመርሽ የምን በገና? 1 ዓመት ከግማሽ ሆነ። 1 ዓመት። እንዴት ነው በገና ለምን ጀመርሽ? ስትጀምሪ በጓደኞች ነው ወይስ እንዴት ፍቅር አደረብሽ ለመማር? ስጀምር እዛ ቤተክርስቲያን ሲደረድሩ ሳይ በጣም ጓጓ ለመማር እና ፈልጌ ነበር በጣም መማር እና ወላጆቼን ብዙ ጊዜ ጠይቃቸው ነበር ልማር ብዬ እና ሸዋን ስለማውቃት ከዚህ በፊት ወደ እሷ ትምህርት ገባውና ቶሎ መማር ጀመርኩ። ስንት ዓመትሽ ነው? አሁን 17 ዓመቴ ነው።
ዳላስ ቆየሽ እዚህ ከተማ? አዎ እዚህ ነው የተወለድኩት። የተወለድሽው እዚህ ነው? አማርኛ ማን አስተማረሽ? እናቴ። እናትሽ እናመሰግናለን ማሚ፣ እናታችን እናመሰግናለን። ለምን ቆይሽ ታዲያ ቶሎ ለመግባት? አታውቂም ነበረ በገና ትምህርት እንዳለስ? አዎ አውቅ ነበር፣ ግን ከዚህ በፊት በጣም እጄም ስለማይደረድር ትንሽ ስለነበረ እና ትንሽ ነበር ሞክረሽ ነበር? ኦኬ። ከዛ በኋላ በገና መማሩን ጀመርሽ። ምኑ ነው የሚያስቸግረው በገና ድርደራው ቶሎ ለመደርደር ነው የሚያስቸግረው። ቶሎ ለመደርደር ጊዜ ያስፈልገዋል እና ጣቶችን ለማስለመድ በጣም መርዘም አለበት ጣት? አይ መርዘም የለበትም። ትንሽም ትልቅም ጣት ይጫወታል። ምኑን ወደድሽው? ምኑ ትንሽ እንደው የሚያሰለችው? የወደድኩት እርጋታ፣ በገና እንዴት እንደሚያረጋጋ ሰው፣ እንዴት ወደ ንስሐ እንደሚመልስ የከበዲንግ ደግሞ ለመደርደር ነው። ብዙ ቶሎ ለመደርደር አንዳንድ በገና መዝሙሮች በድርብ ቶሎ ለማድረግ ስለሚያስፈልጉ እሱ ይከብዳል። ከባድ ነው። ምን ያህል ጊዜ ወሰደብሽ ጥሩ ለመጫወት ጣቶችሽ ለመንቀሳቀስ? 3 ወር 4 ወር። 3 ወር 4 ወር ወሰደብሽ። ከሌሎች ተማሪዎች ከአንቺ በፊት የነበሩ ረጅም ጊዜ የቆዩ አሉ። ምን ያህል እገዛ አገኘሽ ከተማሪዎቹ ውስጥ? ተማሪዎቹ አሁን ከእነሱ ያየሁት በጣም እነሱ ቶሎ ይችላሉ እና እሱ አስይዞኝ እነሱ ሁሌ በሙሉ ቀን ቤትሽ ይዘሽ ትሄጃለሽ? ይሄን በገና ቤትም ትለማመጃለሽ? ምንድን ነው መሰረታዊ ነገር የሚባለው አንድ በገናን ለመልመድ? እንደው የማያውቅ ልጆች አሉ። ለምሳሌ አሜሪካ ውስጥ ብዙ አሉ፣ አውሮፓ ሜትም ሀገር አሉ። ይሄ ምንድን ነው መሰረታዊ ነገር ቶሎ ለመማር? እጁን ማስለመድ። አሁን የመልመጃ ቁጥሮች አሉ እና እሱን በየቀኑ ከቻሉ ወይም 1 ሰዓት 2 ሰዓት መልመድ እሱ ለግዴታ ነው ለበገና ድርደራ። የአሜሪካ ወይም የውጭ ሀገር ሙዚቃዎች አሉ፣ ኦርጋን፣ ፒያኖ፣ ጊታር ምናምን። የኢትዮጵያ ደግሞ የምናውቃቸው አሉ አይደለ? የጸናጽሉም፣ መስንቆም፣ ክራሩም፣ በገናውም እነዚህ ሁሉ ነገሮች አሉ። እዚህ ሀገር ነው ተወልደሽ ያደግሽው። እንዴት እነዛ አልሳቡሽ? ዘመናዊ ሙዚቃ መሳሪያ የሚባሉ ሰዎች አሉ፣ መሳሪያዎች እነሱን ለመልመድ ብዙ ፍላጎት አልነበረኝም እና በቤተ ክርስቲያን ውስጥ ስላደግኩ ብዙ ይሄኛው የበገና ክራር መሰንቆ ነው የሳቡኝ። በቤተ ክርስቲያን ስለሆነ ያደግኩት የምድራዊ የኦርጋን ምናምን የሚሉት ኢንስትሩሜንቶች ብዙ እስቲ አፍሮሚያ በጣም አመሰግናለሁ። ተመልካቾቻችን እንዳያችሁት በገና ቀላል ለመጫወት ቀላል ነገር አይደለም። ብዙ ልምምድ ይፈልጋል። በዚህ እድሜዋ ነው ስለ እርጋታ የምታወራ፣ ስለ ንስሐ የምታወራ ነው። ይሄ ለብዙዎቻችን ትልቅ ትምህርት ይሰጣል ብዬ አስባለሁ። የምትወጂውን በገና ተመልካቾችን አጠር አድርገሽ ተጫወቺ። መንፈስ አስጨንቆ
አፎሚያ ናት። አሁን ደግሞ ሌላ ዝግጅት ስላለ ወደዛ ትሄዳለች። ዝግጅቱ ጥሩ ነው። እሱን ትከታተላላችሁ ተመልካቾቻችን። ምንድን ነው በገና እንድትማሪ ያነሳሳሽ? ለምንድን ነው በገና መማር የፈለግሽው? እንዴት ጀመርሽ? ታሪክሽን ንገሪኝ። መጀመሪያ በክራር ነው የጀመርኩት። ከዛ እጄን ትንሽ አፍታታውና እናቴ የበገና ትምህርት ውስጥ አስገባችኝ። ከሱ በኋላ ደግሞ ጀመርኩት። ክራር ቤታችሁ ውስጥ የሚጫወት ሰው አለ? ማን ነው? እስቲ ንገሪኝ ስለ ክራሩ ታሪክ። እኔ እና ታላቅ እህቴ ክራር ጀምረናል እና እንጫወታለን። ክራር ለምሳሌ የኢትዮጵያ ሙዚቃ ነው። እዚህ ነው የተወለድሽው? ማን አስተዋወቀሽ ከክራር ጋር? አያቴ ኢትዮጵያ ስትሄድ ይዛ መጣች። ከዛ በኋላ ከኢትዮጵያ እየተማርን ነበር። በኦንላይን እየተደዋወልን ፌስ ታይም እየተደራረግን ኦንላይን እየተማርን ነበር። ከዛም በኋላ በገናውንም በዛውን ጀመር። በገናውን በዛ ጀመርሽ። ክራሩን ለማን ተውሹ? እስካሁን ትጫወቻለሽ ክራር? እዚህ ትዘምራለሽ በክራር እዚህ ቤተክርስቲያን ውስጥ? ጎበዝ በጣም። በገናም ክራርም ኢትዮጵያ የሙዚቃ መሳሪያዎች ናቸው። ሁለቱም ለቤተ ክርስቲያን መዝሙር ይውላሉ። በተለይ በገና ከጾም ጋር ይያያዛል። በገና ምኑ ነው ደስ የሚለው? ምኑ ነው የማረከሽ? ክራሩን ብዙም ትተሽ እዚህ በገናው ላይ ያተኮርሽ? እስፔሻሊ በጾም ጊዜ ድምፁ በጣም ደስ ይለኛል እና ስጫወተው በጣም ደስ ይላል። ከባድ ትልቅ ነው፣ ለመያዝም አይመች። እዚህ ስለተወለዳችሁ የዘመናዊ ሙዚቃ አለ አይደለ? ጊታር፣ ሌላም የውጭ ሀገር ሙዚቃ። ከነሱ ይሄንን ለምን መረጥሽ? እንዴት ወደድሽው? በቤተ ክርስቲያንም ስላደግኩ ይሄ እንደ የቤተ ክርስቲያንን መጫወት ስለምንችል እና ከእሱ ጋር ስለተያያዘ በጣም ደስ ይላል እና ወደድኩት። ወላጆችሽ በጣም እምነቱ ተከታዮች ናቸው? ኦርቶዶክስ? ኦኬ፣ በጣም ደስ ይላል። አንቺ ነሽ ደግሞ ቀጣዩ የምትመልሽልን። እንዴት በገና ጀመርሽ? እኔ እናቴ የበገና ትምህርት ውስጥ አስጀመረችኝ። ከዛ ከሱ ቀጥዬ መማር ጀመርኩና ወደድኩት። እናትሽ በገና ትጫወታለች? እንዴት እንድትጀምር ያደረገችሽ? አላውቅም። አይ ቲንክ ሳየው ወደጀው ክላስ ስታስገባኝ ሞር ስወድ ስጀምር ወደድሽው። በስንት አመት ተማርሽ ጠቅላላ? እኔም 6 አመት ነው የተማርኩት። 11 አመት ነው የጀመርኩት። በደንብ ችዬዋለሁ ብለሽ ታምኛለሽ? እውነት? ምንም አይነት መዝሙር ቢሰጥሽ ትጫወቻለሽ በበገና? አዎ፣ ግን እየተማርኩ ነው። አሁንም ትማሪያለሽ? የማንን ነው የበገና መምህር መዝሙር ምርቶቹ? የይልማ። በጣም ደስ ይላል። እዚህ ይመጣሉ አይደል? ወደ አንቺ ልቀጥል። ምን ያህል ጊዜ ሆነሽ መማር ከጀመርሽ? እኔ 5 አመቴ ሆነ። 5 አመት። እንዴት ነው በገና? አያሰለችም? ትልቅ ነው። አይሰለችም። አይሰለችም? ምኑ ነው የምትወጪው? ድምፁ ብጫወተው የሆነ ፊሊንግ ውስጥ ይሰማኛል። ደስ የሚል ስሜት ያረጋጋል። ከሌላ ሙዚቃ መሳሪያ የምትወጂው አለ? ክራር። ሁለታችሁም ክራር ትጫወታላችሁ? ሶስታችን። አንቺም ክራር የሚያስተምር አለ ማለት ነው? ነው እርስ በርስ የተማማራችሁ? እርስ በርስ ነው። የቱ ይቀላል ከበገናና ከክራር?
በገና ይቀላል። ክራር ተስማሙ። ሁለት ድምፅ ነው። ክራር ብላለች። የበገና መጀመሪያ ጊዜ የሚከብደው ምኑ ነው? ስትማሩት የመጀመሪያ ነገር የሚከብዳል አይደል? ለምሳሌ ራሱ በገና ሙሉውን መያዝ ነው ወይስ ጣት ከክሮቹ ጋር ማገናኘቱ ነው? የቱ ነው የሚከብደው? እስቲ አንድ በአንድ ካንቺ። ለእኔ ጣት ከክራር ገመዱ ጋር። እሺ። ሁሉንም አስቀምጦ መምታት። አንቺስ? እጅ ማፍታታት እሱ ነው ጊዜ የሚወስደው። ምን ያህል ጊዜ ወሰደብሽ ስትጀምሪ? ብዙ ጊዜ አልወሰደኝም ቢካዝ እጄን ኦልሬዲ ክራሩ ነበር። አንቺስ? ለእኔ ትንሽ ሰዓት ወስዶ ነበር፣ ግን ሁሉንም ሲሆኑ አንድ እጅ ሁሌ ይቀራል። ያኔ ደግሞ ትንሽ ነሻ አይደል? ባለፈው ዝግጅት የነበረ ጊዜ አይቻለሁ። በጣም ትንንሽ ልጆች ሲጫወቱ በጣም ደስ የሚል መሳሪያ ነው። ላንቺስ እንዴት ነው? ትንሽ ጊዜ ወስዶኛል። አይ ቲንክ እጄ ትንሽ ስለሆነ ነበር፣ ግን ከትንሽ ጊዜ በኋላ ቀጋሪ። የተስፋ የቆረጣችሁበት ጊዜ ግን ስልችት ይላል ምናምን ብላችሁ? ምክንያቱም አሜሪካ ትምህርት ቤት የምታዩት ብዙ ሙዚቃ ምን አለና ይሄ በገና ነው ያፈጀ ድሮ መሳሪያ ነው ብላችሁ አታውቁም? የለም? ተስፋ አልቆረጣችሁም? ትወዱታላችሁ? ወደፊት የምትወዱት ይመስላችኋል? እሺ። ስለ መምህራችሁ ሸዋ ነው የምጠይቃችሁ። እንዴት ነው የማስተማር ጥበቧ? እሷን እንዴት ነው የምትገልጫት? ሸዋ በልጆቿ ላይ አሁን አንድም የተወችን ቀን የለም። ክላስ ሲኖረን ሁሌም የደወለች ቼክ ታደርገናለች እንዴት እንዳለን ሁሌ። እሷ የተወችን ቀን የለም እና ጥሩ አስተማሪ ናት። አስተማሪዎች አንዳንዴ ይቆጣሉ። ትቆጣለች ሲያስፈልግ? ምን ሲሆን ብዙ ጊዜ የምትቆጣው? ሸዋ መቆጣት አይደለም ግን ተግሳጽ ጀስት እኛ በትክክል እንድናድግ እንደዛም በገና ጣታችን እንዲለማመድ የምታደርገው ብዙ ነገሮች አሉ እና እሱንን ሳታደርጉ ስትቀሩ መቆጣቱ አይቀርም አይደል? የቱ ነው በጣም ብዙ ጊዜ የሚያናዳት? ወይ ስታረፍዱ ነው ወይስ ስትነግራችሁ ያንን ነገር ሳታደርጉ አሳይመንት ይሰጣችኋል? የቱ ነው በጣም እንደው መምህር የተለያየ የሚቆጣበት ነገር አለ? እሷ የምትቆጣው ካላጠናን ነው እና ሁሌ ቤት አትሊስት ለአንድ ሰዓት አጥኑ ትለናለች እና እሱን የአንድ ሰዓቱን ሪዞልት ካላመጣን አትቆጣም፣ ግን ሞር ሃርደር ፕራክቲስ እንድናደርግ ትነግረናለች። አሁን የያዝሽው ወረቀት ላይ አያለሁ 23 24 23 1 4 4 2 ከዛ ብዙ ቁጥሮች አሉ። ምንድን ነው አሁን እነዚህ? አሁን ይሄ 1 ነው፣ ይሄ 2 3 4 እንደዛ እያለ ይሄዳል። ከዛ የምንጫወተው ቁጥሮች ናቸው። አሁን 2 3 የመጀመሪያው ከሆነ እንደዛ ብለን እንጫወታለን። ይሄ ቁጥሩ ከሌለ መናበብ አትችሉም? ያስፈልጋል ለተለያየ መዝሙር ይሄ? አሁን በቃላችን ካልያዝነው በወረቀት እያነበብን ነው የምናነበው። ከዘመራችሁት ውጭ እዛ መድረክ ላይ በጣም አጭር ሆኖ ግን በጣም የምትወጁ መዝሙር አለ አንቺ? ለምሳሌ አለ። ትንሽ ተጫዋች። ቅኝቱ ትክክል አይደለም። ስለዚህ እኔ የምወደው ከይሄኛው ቅኝት ጋር አብሮ አይሄድም። ይሄ ቅኝቱ ከላይ የምታስተካክሉት እስቲ ቅኝት የትኛው ነው? ስለዚህ አሁን በቱነር አፕ ተጠቅመን እያንዳንዱን በሌላ አሁን ላይክ ሲዲ የሄደ አሁን ትዝታ አለ፣ ስለ ቸርነት አለ፣ ሌላም ቅኝቶች አሉ። በእሱ እየሄድን እንቃኘዋለን እና የተለያየ መዝሙሮች አብሮ ይሄዳል። እሱም አለ ለካ። ስለዚህ አሁን የተጫወታችሁትን ብቻ ነው እዚህ ላይ መጫወት የምትችሉ?
ይሄ ቅኝት ለሚሄደው መዝሙሮች ብቻ ነው። ምን አይነት መዝሙር? እስቲ ምሳሌ ትንሽ ምችልኝ። አመሰግናችኋለሁ። ለማያቅ ኢትዮጵያዊ እዚህ በገና የማይጫወት አንቺ ስለምትወጁ ምን ብለሽ ነው የምትመክር? በገና የመንፈሳዊ መጫወቻ ነው እና ከእግዚአብሔር ጋር ያቀርባል። መጽሐፍ ቅዱስ ውስጥ ደግሞ ሰውን ያድናል ይላል እና በጣም ኢትስ ናት ጀስት መጫወቻ አይደለም፣ ግንም ኃይልም አለው። በገና በጣም የሚመስጥ እና ደስ የሚል መሳሪያ ነው እና ብትሞክሩት በሃይማኖታችሁ ደስታ አሁን ወደ ቤተ ክርስቲያንን ያቀርባል። ወደ እግዚአብሔርም ጋር ማሂ እንዳለችው ግንኙነት ያመጣል። ላይክ ወደ ቤተ ክርስቲያን እንድትመጡ እና ያ እንደዛ። ለሸዋ ለመምህራችሁ ምንድን ነው የምትሉት? አጋጣሚ እድል ልስጣችሁ። ምናልባት በአካል ስትሆኑ ምንም ላትሏት ትችላላችሁ። ረጅም ጊዜ ተምራችኋል። ምንድን ነው የምትሏት እዚህ ፕሮግራም ላይ? እናመሰግንሻለን። በጣም ነው የምንወድሽ። አንቺ ነሽ ያበረታታሽን እና ያ እግዚአብሔር ይባርክሽ። እናንተ የዚህ የሚካኤል ቤተክርስቲያን አገልጋይ አይደላችሁም፣ ግን በየወሩ እየመጣችሁ እዚህ ታቀርባላችሁ ወይስ የተለየ ፕሮግራም ሲኖር ነው የምትመጡት? አሁን በዚህ ጾም ውስጥ በየዓመቱ በዚህ ሳምንት ደብረ ዘይት እየመጣን እናቀርባለን። ምክንያቱም የበገና ምሽት ያደርጋሉ። ግን አሁን የተለያየ ጉባኤዎች አሉ። ላይክ እንደዛ አይነት ነገሮችን የምንጠራበት ብዙ ሌላ ደብራቶች አሉ። የእናንተ ደብር የት ነው? እኔ መካነ ሰላም። እኔ እዚህ ደብረ ምሕረት ነኝ። የት? እዚህ ሚካኤል። በጣም ደስ ይላል። ስለዚህ የተለያየ ቤተክርስቲያን ናቸው ማለት ነው ጠቅላላ ተማሪዎቹ። ሸዋ ናት የምታስተምረው። ሌላ የሚያስተምር አለ እዚህ በገና? አመሰግናለሁ። ሁላችሁንም ተመልካቾቻችን እየተመለከታችኋቸው እነዚህ የቤተ ክርስቲያን አገልጋዮች በገናን በሚያስደምም ሁኔታ ከመጫወት አልፈው ምዕመናን በሚቀርቡባቸው በሚመጡባቸው ጉባኤዎች በሙሉ እየተገኙ ዳዊት በተጫወተው እግዚአብሔርን ባገለገለበት ባመሰገነበት የሙዚቃ መሳሪያ ተጠቅመው ምዕመኑን የበለጠ ከመንፈሳዊነት ጋር እንዲቀርብ እንደዚህ ያሉ ዝግጅቶች ሲኖሩ ደግሞ በጉጉት እንዲመጣ የሚያደርጉ በጣም ወጣት ልጆች ናቸው። ይህንን ሁሉ ደግሞ ያደረገችው መምህራቸው ሸዋ ናት። እሷን ነው በመጨረሻ ያመሰገኑት። እኔ ደግሞ እነሱንም እግዚአብሔር ይባርካችሁ ከልብ አመሰግናለሁ እላችኋለሁ።